ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። የሶማሊላንድ ባንዲራ በአዲስ አበባ መሰቀሉ ውዝግብ አስነሳ። በመቀለ ከተማ በትላንትናው ዕለት ከባድ ፍንዳታ እንደነበረ ተገለጸ። አቶ ጌታቸው ረዳ በጃዋር መሐመድ ላይ ከፍተኛ ትችት ሰነዘሩ። ህወሓት የፕሪቶሪያው ስምምነት ከተጣሰ በዝምታ አልቀመጥም ሲል አስጠነቀቀ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክትን በመጫን ይጀምሩ። አቶ ጌታቸው ረዳ አቶ ጃዋር መሐመድ ላይ ትችት ሰነዘሩ። አቶ ጌታቸው ኢትዮጵያ የሱዳን ተዋጊ ኃይል RSF እያገዘች መሆኑንም አምነዋል። እያንዳንዱ የመንግስት እርምጃ ከጠቅላይ ሚኒስትር አብይ ስለሚመነጭ ብቻ እንደ ስህተት አድርጎ ማቅረብ ጥልቀት የሌለው ትንታኔ ነው ሲሉ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጃዋር መሐመድን ተቹ። አቶ ጌታቸው ይህን የሰነዘሩት በአክቲቪስትና ፖለቲከኛ ጃዋር መሐመድ ላይ ባነጣጠረ ጠንካራ ትችት ነው። ጃዋር መሐመድ ከሰሞኑ ከሱዳን ግጭት ጋር በተያያዘ የኢትዮጵያ መንግስት የያዘውን አቋም በከፍተኛ ደረጃ ሲተች መሰንበቱ የሚታወስ ነው። አቶ ጌታቸው በጽሁፋቸው ጃዋር በአንድ ወቅት የጠቅላይ ሚኒስትሩ ደጋፊ እንደነበረ አስታውሰው አሁን ግን የግል ጥላቸው ከሀገር ስትራቴጂካዊ ጥቅም ጋር እያደባለቀ ይገኛልም ብለዋል። ገዢውን ፓርቲ መጥላት በፓርቲው ፖለቲካና በሀገር መንግስት ጥቅሞች መካከል ያለውን ልዩነት ከመረዳት አንጻር አያደርገውም ብለዋል። አቶ ጌታቸው እንደ ግብጽ ያሉ ሀገራት የራሳቸውን ጥቅም ለማስከበር በንቃት እየሰሩ ባሉበት በዚህ ወቅት የኢትዮጵያ በሱዳን ጉዳይ ተመልካች ሆና ልትቀመጥ እንደማትችል በመግለጽ ሮይተርስ ያወጣውን ዘገባ በገደምዳሜውም አምነዋል። ጃዋር መረጃዎችን ከስትራቴጂካዊ አውድ ውጪ ነጥሎ በማቅረብ የተሳሳተ ትረካ ለመፍጠር እየሞከረ እንደሚገኝም ወቅሰዋል። ህወሓት የፕሪቶሪያው ስምምነት ከተጣሰ በዝምታ አልቀመጥም ሲል አስጠነቀቀ። የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት የሚጥስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲው በዝምታ እንደማይቀመጥ አስጠንቅቀዋል። ሊቀመንበሩ ድርጅቱ ተዳክሟል እንዲሁም ተበትኗል መባሉንም አጣጥለዋል። ደብረጽዮን ትላንትና በሰጡት ጋዜጣዊ መግለጫ ከቅርብ ጊዜ ወዲህ ከቀጠናዊና ዓለም አቀፋዊ ተዋናዮች ማለትም ከአፍሪካ ህብረት፣ ከአውሮፓ ህብረትና ከአሜሪካ መንግስት ተወካዮች ጋር በተደጋጋሚ ሲነጋገሩ መቆየታቸውን ገልጸው እነዚህ አካላት ከስጋት መግለጫ ባለፈ ይህንን የጥፋት መንገድ በተግባር ለማስቆም እርምጃ እንዲወስዱም ጠይቀዋል። ህወሓት አንድነቱን አጥቷል በሚል የሚሰጡ አስተያየቶችን ውድቅም አድርገዋል። ደክመዋል፣ ተበትነዋል ይላሉ። ለእነርሱ የምንሰጠው ምላሽ ግን ለህልውናችንና ለደህንነታችን ስንል አልተበተንም የሚል ነው ብለዋል። ወቅቱ ወሳኝ መሆኑን የጠቀሱት ሊቀመንበሩ በትግራይ ውስጥም ሆነ በውጭ የሚኖሩ የትግራይ ተወላጆች አንድነታቸውን እንዲያጠናክሩና የሰላም ጥሪውን በሚጥስ ማንኛውም ኃይል ላይ በአንድነት እንዲቆሙም ጥሪ አቅርበዋል። ይህ በእንዲህ እንዳለ ህወሓት ለአፍሪካ ህብረት ሊቀመንበርና ለአንጎላ ፕሬዝዳንት ጆአን ጎሳቬል ሎሬንሶ እንዲሁም በመጪው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ መሪዎች በላኩት ግልጽ ደብዳቤ በትግራይ ባለው የሰላም ሁኔታ የህብረቱን ተአማኝነት አደጋ ላይ ወድቋል ሲሉ ገልጸዋል። ህወሓት በደብዳቤው እንደገለጸው የአፍሪካ ህብረት ህዳር 2022 ዓ.ም የተፈረመውን የፕሪቶሪያው ስምምነት ዋነኛ አሳላጭና ምስክር እንደመሆኑ መጠን ስምምነቱ እንዳይፈርስ የማድረግ ፖለቲካዊና ሞራላዊ ኃላፊነት አለበትም ብለዋል። የስምምነቱ ዋና ዋና ድንጋጌዎች ሙሉ በሙሉ አለመተግበራቸውን፣ አዲስ ወታደራዊ ዝግጅትና እየጨመረ የመጣውን ውጥረት ጦርነቱ ከቆመ በኋላ የተገኘ ውጤቶችን ወደ ኋላ የመለሰ አደጋ አለው ብለዋል። ደብዳቤው አክሎም በእንቅስቃሴው ላይ የተጣለ ገደብ የኢኮኖሚ ጫናና የፖለቲካ መገለጫን ጨምሮ በርካታ ገደቦች በሰላማዊ ሂደቱ ላይ ያለውን እምነት ያሸረሽረውና ዳግም ወደ ግጭት የመግባት ስጋት እየጨመረ መሆኑን አመላክተዋል። ስምምነቱን መጠበቅ አለመቻሉ በሰሜን ኢትዮጵያ ለመረጋጋት እንዲፈጥር ከማድረጉም በላይ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ ተአማኝነት እንዲያሳጣውም ደብዳቤው አስፍሯል። ህወሓት በደብዳቤው የሰላም ስምምነቶቹ ሕያው ሰነዶች መሆናቸውን ጠቅሶ የህዝብ እምነት ለመጠበቅ ግልጽ እድገትና ተአማኝነት ያለው ክትትል አስፈላጊ መሆኑን አጽንኦት ሰጥቷል። የአፍሪካ ህብረት መሪዎች በመጪው ጉባኤ ፕሪቶሪያው ስምምነት አስገዳጅነት እንዲያረጋግጥና ሁሉም ወገኖች ሙሉ በሙሉ እንዲተገብሩት ግፊት እንዲያደርግም ጠይቋል። በተጨማሪም በስምምነቱ የጠቀመው የህብረቱ ክትትል እና ማረጋገጫ ስርዓት በአስቸኳይ እንዲነቃቃ፣ ህገ መንግስታዊ ስርዓት እንዲመለስ፣ ሲቪሎች ጥበቃ እንዲደረግላቸውና ተፈናቃዮች ወደ ቀያቸው እንዲመለሱም ጥሪ አቅርበዋል። ባለፈው ሰኞ ባወጣው የተለየ መግለጫም ህወሓት የፌዴራል ኃይሎች የፕሪቶሪያውን ስምምነት በመጣስ ወደ ትግራይ ክልሎች እየተንቀሳቀሱ መሆናቸውን ከሷል። ፓርቲው እንዲህ አይነት እርምጃ የታጠቀ ግጭት ዳግም የመቀስቀስ አደጋ እንዳለው
አክለውም አስጠንቅቀዋል። የፌዴራል ባለስልጣናት አሁንም ከፍተኛ ቁጥር ያላቸው የትግራይ አካባቢዎችን እየተቆጣጠሩ እንደሚገኙና በርካታ ተፈናቃዮች ወደ ቤታቸው መመለስ አለመቻላቸውን ድርጅቱ ገልጿል። ህወሓት አለመግባባቶች በውይይትና በፕሪቶሪያው ስምምነት ማዕቀፍ ለመፍታት ያለውን ቁርጠኝነት ቢገልጽም የቀጠናው ወታደራዊ ጫናና የስምምነቱ አተገባበር መዘግየት ቀጠናውን ወደ አዲስ አለመረጋጋት እንዲገፋው እንደሚችልም አስጠንቅቀዋል። የኢትዮጵያ መንግስት የሮይተርስ የምርመራ ዘገባ ተከትሎ የሶስት ጋዜጠኞችን የሥራ ፍቃድ ሳያድስ ቀረ። የኢትዮጵያ መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የሥራ ፍቃድ ለማደስ ፍቃደኛ ሳይሆን መቅረቱን የዜና ወኪሉ አስታውቋል። በተጨማሪም የዜና ወኪሉ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዲዘግቡ የተሰጠው ፍቃድ መነጠቁን ገልጿል። ይህ እርምጃ የተወሰደው ሮይተርስ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ወይም RSF የማሰልጠኛ ካምፕ መገንባቷን የሚገልጽ የምርመራ ዘገባ ካወጣ ከጥቂት ቀናት በኋላ ነው። የኢትዮጵያ መንግስት ለውሳኔው እስካሁን ይፋዊ ማብራሪያ አልሰጠም። የሮይተርስ ቃል አቀባይ በሰጡት የጽሑፍ ምላሽ የኢትዮጵያ መንግስት የ3 ጋዜጠኞችን የሥራ ፍቃድ ለማደስ ፍቃደኛ አለመሆኑና የህብረቱን ጉባኤ እንዲዘግቡ የተሰጠውን ፍቃድ መንጠቁን አረጋግጠዋል። ቃል አቀባዩ የኢትዮጵያ መንግስት ለ39ኛው የአፍሪካ ህብረት ጉባኤ የተሰጠውን የሮይተርስ ፍቃድ ነጥቋል፣ እንዲሁም በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን በሀገር ውስጥ እንዲሰሩ የተሰጠውን ፍቃድ አላድስም ብለዋል። የዜና ወኪሉ ውሳኔውን እየገመገመ መሆኑን የገለጹት ቃል አቀባዩ ሮይተርስ የቶምሰን የሥነ ምግባር መርሆችን በመከተል ስለ ኢትዮጵያ ገለልተኛ፣ አድሎ የሌለበትና ተአማኝነት ያለው ዘገባ ማቅረብ ይቀጥላል ሲሉም አክለዋል። ሮይተርስ ከቀናት በፊት የተለያዩ ዲፕሎማሲ፣ የጸጥታና የመንግስት ምንጮችን ዋቢ በማድረግ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የማሰልጠኛ ካምፕ አዘጋጅታለች የሚል የምርመራ ዘገባም አስነብበዋል። ዘገባው ጣቢያው ከሱዳን ድንበር አቅራቢያ በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ክልል ውስጥ እንደሚገኝ አመላክቷል። የኢትዮጵያ ባለስልጣናት በጉዳዩ ላይ ምንም አይነት አስተያየት አልሰጡም ሲልም ገልጿል። ሮይተርስ በ15 ምንጮችና በሳተላይት ምስል ትንታኔ ላይ ተመስርቶ ባቀረበው ዘገባ ስፍራው በሱዳን እየተካሄደ ላለው የእርስ በርስ ጦርነት አዳዲስ የሱዳን ፈጥኖ ደራሽ ኃይል ምልምሎችን ለማሰልጠን ሳይውል እንዳልቀረም ጠቁመዋል። የዜና ወኪሉ በካምፕ ውስጥ ስለሚገኙ ግለሰቦች ማንነትም ሆነ ምልመላው ስለተከናወነበት ሁኔታ በገለልተኛ ወገን ማረጋገጥ አለመቻሉን ገልጿል። በተጨማሪም ሮይተርስ አንድ ከፍተኛ የኢትዮጵያ ባለስልጣንን ጨምሮ በርካታ ምንጮች በመጥቀስ የማሰልጠኛ ጣቢያው ግንባታና የሎጂስቲክ ድጋፍ በተባበሩት አረብ ኤሚሬት የገንዘብ ድጋፍ የሚከናወን እንደሆነ ቢገልጽም ኤሚሬትስ የውጭ ጉዳይ ሚኒስቴር ግን በሱዳን ግጭት ውስጥ ሀገሪቷ እጇ እንደሌለበት በመጥቀስ ክሱን አስተባብሏል። የሳተላይት ምስሎች ካለፈው ዓመት ጀምሮ በተጠቀሰው ስፍራ አቅራቢያ የግንባታ እንቅስቃሴዎች መኖራቸውና በአሶሳ አውሮፕላን ማረፊያ አካባቢ የታየ ለውጦች ለሰው አልባ አውሮፕላኖች ወይም ድሮኖች እንቅስቃሴ ሊያገለግል እንደሚችል ተንታኞች መናገራቸውን ዘገባው አካቷል። አንዳንድ የዲፕሎማሲ ምንጮች የተባለውን ካምፕ ለታላቁ የኢትዮጵያ ህዳሴ ግድብ ካለው ቅርበት የተነሳ ስጋታቸውን ቢገልጹም የኢትዮጵያ ባለስልጣናት ግን ለዚህ ክሶች እስካሁን ይፋዊ ምላሽ አልሰጡም። በውጪ መገናኛ ብዙሃን ላይ እንዲህ አይነት የሥራ ገደብ ሲጣል ይህ የመጀመሪያው አይደለም። በቅርቡ የኢትዮጵያ መገናኛ ብዙሃን ባለስልጣን ህጋዊና ሙያዊ ጥሰቶችን ፈጽመዋል በሚል በዶቼ ቬለ የሚሰሩ በርካታ ጋዜጠኞች ለጊዜያዊ አግዶ እንደነበር ይታወሳል። በኋላ ላይም የሌሎቹን እግድ በማንሳት 2 ዘጋቢዎች በቋሚነት ፈቃዳቸውን ሰርዘዋል። ይህንንም የተቃወመው ሚዲያው እግዱ እንዲነሳለት ጥሪም አቅርበዋል። የሮይተርስ ጋዜጠኞች የሥራ ፍቃድ መከልከል የመጣው የሀገሪቱ የአፍሪካ ህብረት ጉባኤ እያስተናገደች ባለችበትና የሱዳን ግጭት ቀጠናዊ ተጽዕኖ ከፍተኛ ሁኔታ ትኩረት በሳበበት ወቅትም ነው። ትላንት ማምሻውን በመቀለ ከተማ ከባድ ፍንዳታ እንደነበረም ተገለጸ። ትላንት የካቲት 5 ቀን 2018 ዓ.ም ምሽት 3 ሰዓት ተኩል ላይ በአዲ ሐቂ ክፍለ ከተማ ወይም መቀለ ዩኒቨርሲቲ አካባቢ የፈንጂ ፍንዳታ ተከስቷል። በሰውም ሆነ በንብረት ላይ የደረሰ ምንም አይነት ጉዳት የለም። ሆኖም በድምፁ በነዋሪዎች ላይ ድንጋጤ ፈጥሯል። የከተማዋን ሰላም ለማደናገርና የካቲት 11 በዓልን ለማስተጓጎል በጥፋት ኃይሎች የተፈጸመ መሆኑን ጽሕፈት ቤቱ አምኗል። የከተማዋን ሰላም ለማናጋትና የካቲት 11 በዓልን ለማስተጓጎል በጥፋት ኃይሎች የተፈጸመ መሆኑን የጸጥታው ጽሕፈት ቤት ገልጿል። ፖሊስ ተጠርጣሪዎችን ለመያዝ ምርመራ እያደረገ ሲሆን ዝርዝር መረጃ ወደፊት ይፋ እንደሚያደርግም አስታውቀዋል። ከጦርነት ገና ያላገገመው የትግራይ ክልል አሁን ላይ የሚታየው የጦርነት መሰል ድባብ በነዋሪዎች ላይ ከፍተኛ ስጋትና ጭንቀትም ፈጥሯል ተብሏል። የአማራ ማህበር በአሜሪካ የመንግስት ኃይሎች ከትላንትና ጀምሮ በተኮሷቸው ከባድ መሳሪያዎችና በአየር ድብደባ በንጹሃን ላይ ከፍተኛ ጉዳት ማስከተላቸውን አስታወቀ። ባለፉት ጥቂት ቀናት የመንግስት ኃይሎች በአማራ ክልል ውስጥ ከሚገኙ ከበርካታ አካባቢዎች ለቀው መውጣታቸውን ተከትሎ
ተከትሎ የፋኖ ኃይሎች የያዟቸው ቦታዎች ማስፋታቸው እየተሰማ ነው። ከዚህ ጋር በተያያዘ መንግስት መጠነ ሰፊ የድሮን ጥቃት እየፈጸመ እንደሚገኝ መረጃዎች ያሳያሉ። የአማራ ማህበር በአሜሪካ የሰጠው መግለጫ እንደሚያሳየው መንግስት በአማራ ክልልና በአጎራባች አካባቢዎች ህዝብ በሚበዛባቸው ከተሞች ንጹሃን ላይ ያልተጠበቀ ኃይል ተጠቅሟል ብለዋል። የካቲት 4 ቀን ጠዋት ጀምሮ የደቡብ ጎንደር ዞን አስተዳደር ማዕከል በሆነችው ደብረ ታቦር ከተማ መሃልና በመኖሪያ ሰፈር ላይ የመንግስት ኃይሎች የአየር ድብደባና ከባድ መሳሪያ መተኮሳቸውን የአማራ ማህበር በአሜሪካ አስታውቀዋል። በአሁኑ ወቅት ባለው መረጃ መሰረት በወበባ ወይም ጤና ሳይንስ ኮሌጅ አቅራቢያ፣ በወይብላ ማርያም አየር ማረፊያ፣ በሩብ ወንዝ፣ በቄራ ኡራኤል ቤተክርስቲያንና በወርቅና ቀበሌ አቅራቢያ የአየር ድብደባ እንደደረሰ መረጃዎች ገልጸዋል ያለው ማህበሩ በተጨማሪም እነዚህ ጥቃቶች በንጹሃን ነዋሪዎች ላይ ከፍተኛ ጉዳት አስከትለዋልም ብለዋል። በመኖሪያ ቤቶችና በህዝብ ትምህርት ቤቶች ላይ ከፍተኛ ውድመትም አስከትለዋል። ነገር ግን በቀጠናው የበይነ መረብ መገናኛ መስተጓጎል ምክንያት የደረሰ ሞትና የንብረት ኪሳራ ትክክለኛ መጠን ሊረጋገጥ አልቻለም። በተጨማሪም የፋኖ ደጋፊዎች ናቸው በሚል ሰበብ በአካባቢው ነዋሪዎች ላይ ሰፊ እስር እየተፈጸመ እንዳለ የአማራ ማህበር በአሜሪካ መረጃ ደርሶኛልም ብለዋል። ማህበሩ ዓለም አቀፍ ታዛቢዎች መንግስት እየተጠቀመ ያለውን የንጹሃን ህይወት አደጋ ላይ የሚጥል ያልተመጣጠነ ኃይል እንዲያወግዙ፣ መንግስት እያደረሰ ያለውን ጥቃት እንዲያቆም፣ የሰብአዊ መብቶች እንዲያከብር፣ ያለ አግባብ የታሰሩ ግለሰቦችን ያለ ቅድመ ሁኔታ እንዲፈታና የበይነ መረብ መገናኛ ወደ ነበረበት እንዲመለስ ጫና እንዲያደርግም ጥሪ አቅርበዋል። የሶማሌላንድ ባንዲራ በአዲስ አበባ ውዝግብ አስነሳ። በመጪው የአፍሪካ ህብረት የመሪዎች ጉባኤ ዋዜማ የሶማሌላንድ ባንዲራ በአዲስ አበባ ጎዳና ላይ ታይቶ መወገዱ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያም ሆኗል። ባንዲራው ተሰቅሎ የታየው በአዲስ አበባ መስቀል አደባባይ በሚገኝ የአዲስ አበባ ሙዚየም አቅራቢያ ነበር። ዘሆርን ፍሪኩዌንሲ እንደዘገበው ባንዲራው ከሌሎች የአፍሪካ ሀገራት ባንዲራዎች ጋር ለጥቂት ጊዜያት አብሮ ተሰቅሎ ታይቷል። ጉዳዩ በማህበራዊ ሚዲያ መነጋገሪያ ከሆነና ቪዲዮ ከተሰራጨ በኋላ በጸጥታ አካላት አማካኝነት ባንዲራው ወዲያውኑ እንደወረደም ተነግሯል። ክስተቱን ተከትሎ በሞቃዲሾ የሚገኙ አክቲቪስቶችና የማህበራዊ ሚዲያ ተጠቃሚዎች ከፍተኛ ቁጣቸውን ገልጸዋል። ይህ ድርጊት የሶማሌን ሉዓላዊነት እንደሚጋፋ በተለያዩ ወገኖችም ተነግሯል። ሶማሌላንድ ራሷን የቻለች ሀገር መሆኗን ብታወጅም በዓለም አቀፍ ደረጃ ከቅርብ ጊዜ ወዲህ እስራኤል ከሰጠቻት እውቅናን ጨምሮ ያላትን ተቀባይነት ገና አከራካሪ መሆኑን ለውዝግቡ መባባስ ምክንያትም ሆኗል። ባንዲራው ለምን እንደተሰቀለ እስካሁን ይፋዊ ማብራሪያም አልተሰጠም።